ሰላም ጤና ይስጥልን ውድ ተመልካቾቻችን ከተወዳጁ ብስራት ኤፍኤም የዩቲዩብ ቻናል ዘውትር እሁድ ወደ እናንተ የሚደርሰው ብስራት ሃይላይታችን እነሆ ጀምሯል። ትናንትና የተካሄዱ ስፖርታዊ ክንውኖችን አዳዲስ ጉዳዮችን እንዲሁም ደግሞ ዛሬ የሚካሄዱ ጉዳዮችን እየዳሰስን አብረን ቆይታ እናደርጋለን። ፕሮግራሙን እየመራው ከመላው የስቱዲዮ ባለሙያዎች ጋር ዘውዱ በሬሳ አብሬያችሁ እሆናለሁ። ወደ ሀገራዊ ጉዳይ አቅንተን ከዛ እንጀምራለን። በቅርቡ ከ15 ቀን በኋላ በናይጄሪያ አስተናጋጅነት የአፍሪካ ከ18 ዓመት በታችና ከ20 ዓመት በታች የአትሌቲክስ ሻምፒዮና እንደሚጀመር ይታወቃል። የኢትዮጵያ አትሌቲክስ ፌዴሬሽንም ለዛ ውድድር ይሆናሉ ተብለው የተመለመሉ 76 አትሌቶች ላይ ትናንትና የእድሜ ምርመራ ተደርጎ ነበር። የኤምአርአይ እና ሌሎች ምርመራዎች ተደርጎ ነበር። በዚህ መሰረት ግን የተሰማው ወይ ደግሞ የተመዘገበው ውጤት ትንሽ ነገሩን አስደንጋጭና አሳሳቢ አድርጎታል። ከ18 ዓመት በታች ወንዶች በሚል ዘርፍ ሊወዳደሩ ሊስት ከተደረጉ ወይ ደግሞ ከተያዙ አትሌቶች መካከል አንድም እንኳን ከ18 ዓመት በታች የሚሆን አትሌት የሌለ ሲሆን ከአራት አትሌቶች ደግሞ ከነሱ መካከል ማለት ነው አራት አትሌቶች ከ20 ዓመት በታች ሆነዋል ማለት ነው። ምንም ግን ከ18 ዓመት በታች ወንድ አልተገኘም። በሴቶች ደግሞ ከ18 ዓመት በታች የተመዘገቡ ወይ ደግሞ ሊወዳደሩ ከተያዙ አትሌቶች ውስጥ ሁለት አትሌቶች ብቻ በትክክል ከ18 ዓመት በታች መሆናቸው ሲረጋገጥ ከዛ ውጪ 9 አትሌቶች ከ20 ዓመት በታች ሆነዋል። ከ18 ብለው ከተያዙት ውስጥ ሁለቱ ብቻ ከ18 ዓመት በታች ናቸው፣ 9ኙ ከ20 ዓመት በታች ናቸው፣ ሌሎቹ ከዛ በላይ ናቸው ማለት ነው። ከ20 ዓመት በታችም እንዲሁ ውድድሩ እንደሚካሄድ ይታወቃል። ከ20 ዓመት በታች ወንድ አትሌቶች ደግሞ ከተመዘገቡት ውስጥ ሁለት አትሌቶች ብቻ በትክክል ከ20 ዓመት በታች ሆነዋል፣ ቀሪዎቹ ከዛ በላይ ናቸው ማለት ነው። ሁለት አትሌቶች ብቻ ናቸው ያለፉት። ከ20 ዓመት በታች በሴቶች ደግሞ ከተመዘገቡ አትሌቶች ውስጥ 5 አትሌቶች ብቻ በትክክልም ከ20 ዓመት በታች መሆናቸው ተረጋግጧል። ቀሪዎቹ ከዛ በላይ ናቸው ማለት ነው። ስለዚህ ከ18 ዓመት በታች ተብለው ከተያዙ እና ከ18 ዓመት በታች አለመሆናቸው ታውቆ ግን ከ20 ዓመት በታች የሆኑ አትሌቶች ወደዛ ሺፍት የሚደረጉ ይሆናል፣ ወደ 20 ዓመት በታች ሺፍት የሚደረጉ ይሆናል። ሌሎቹ ግን እንግዲህ ከውድድሩ ውጪ የሚሆኑበት አግባብ እንዳለ ነው መረጃዎች አሁን ላይ የሚጠቁሙት። በዚህ መሰረት ፌዴሬሽኑ ለ76 አትሌቶች ነው ምርመራውን ያደረገው ወይ ደግሞ ሾርት ሊስት የተደረጉት 76 አትሌቶች ናቸው። ከ76ቱ አትሌቶች ውስጥ በትክክል እድሜያቸው ልክ የመጣውና ኳሊፋይ ያደረጉት ከወንዶቹ 6 ከሴቶቹ 16 ነው። በድምሩ 22 አትሌት ብቻ ነው በትክክልም እድሜ እርከን ውስጥ የተገኘው ማለት ነው ከ76 አትሌቶች መካከል ማለት ነው። ይሄ ትናንትና ከተሰሙ አገራዊ መረጃዎች መካከል ምናልባትም ከፊት የሚወጣ ግንባር ቀደም ነው ብሎ ማንሳት ይቻላል። በቀጣይ ፌዴሬሽኑ ውድድሩ ላይ የሚሳተፉ አትሌቶችን በምን መልኩ ይዞ ይሄዳል የሚለውን ተከታትለን የምናቀርብ ይሆናል። ወደ ውጪ ጉዳዮቻችን ስናመራ በቅድሚያ የምናገኘው የዓለም ክለቦች ዋንጫ ነው። የፊፋ የዓለም ክለቦች ዋንጫ በአሜሪካ አስተናጋጅነት እየተካሄደ ይገኛል። የጥሎ ማለፍ ጨዋታዎች ትናንት ጀምረዋል። ከምድቡ ያለፉ ቡድኖች እርስ በርስ ተገናኝተው ወደ ሩብ ፍጻሜ ለማለፍ የሚያደርጉት ፍልሚያ ትናንትና ጀምረዋል። በዚህ መሰረት የዕለቱ የመጀመሪያ ጨዋታ የነበረው የብራዚል ደርቢ በፓልሜራስና በቦታፎጎ መካከል የተካሄደው የብራዚል ደርቢ ነበረ። ፓልሜራሶች በጭማሪ ሰዓት ወይ ደግሞ በመቶኛው ደቂቃ በፓውሊኖ አማካኝነት ባስቆጠሩት ጎል 1-0 አሸንፈው የሀገራቸውን ክለብ ቦታፎጎን ጥለው ወደ ቀጣዩ ዙር ወይ ደግሞ ወደ ሩብ ፍጻሜ መቀላቀል ችሏል። ቀጣዩ ጨዋታ የነበረው ደግሞ የአውሮፓ ደርቢ ነው ብለን ማንሳት እንችላለን። ቼልሲ ከቤኒፊካ ያደረጉት ጨዋታ ነበረ። በዚህ ጨዋታ እንግዲህ ቼልሲ ወደ ሩብ ፍጻሜ ያለፈው ሌላኛው ቡድን ሆኗል። ሬሲ ጄምስ አስደናቂ ቅጣት ምት አስቆጥሮ በ64ኛው ደቂቃ ቼልሲን የጨዋታው መሪ አድርጎት ነበር። ጨዋታው ሊጠናቀቅ 5 ደቂቃዎች ሲቀሩት በከባድ የአየር ንብረት ምክንያት ጨዋታው ተቋርጦ ለ2 ሰዓታት ነው ታዲያ ጨዋታው የተቋረጠው። በፊፋ ሕግ መሰረት መብረቅ ጨዋታው በሚካሄድበት 10 ማይል ላይ የሚታይ ከሆነ ለ30 ደቂቃ ጨዋታው ይቋረጥና ያሉት ሁኔታዎች ከታዩ በኋላ በ30 ደቂቃ ውስጥ ሌላ ነገር ካልተፈጠረ ጨዋታው ይጀምራል ነው የሚለውና ትናንትና በ10 ማይል ልዩነት መብረቅ ተፈጠረ፣ ጨዋታው ተቋረጠ። ከዛ በኋላ 30 ደቂቃውን ጠብቀው ወደ ጨዋታው ሊጀምሩ ሲሉ ሌላ መብረቅ በዛ በ10 ማይል ርቀት ላይ ይፈጠራል። ድጋሚ ሪሴት ይደረግና ከዜሮ ነው የሚቆጠረው ደቂቃው። አሁንም 30 ሲሆን እንደዚህ ያለ ለ2 ሰዓታት ነው ጨዋታው ተቋርጦ የነበረው። የ5 ደቂቃ አካባቢ ነበር ይቀረው የነበረው። ቼልሲ እየመራ ነበር። ሲመለሱ ከ2 ሰዓታት በኋላ ሲመለሱ
ቤኔፊካዎች ፍጹም ቅጣት ምት አገኙ። በ95ኛው ደቂቃ አንጀል ዲ ማሪያ ጎል አስቆጥሮ ቡድኑን አቻ አደረገ። ወደ ጭማሪ ሰዓት ነው እንግዲህ ጨዋታው ያመራው። ከዚያ በኋላ በጭማሪው ሰዓት ቼልሲ በክሪስቶፍ ንኩንኩ በፔድሮ ኔቶና በዶዋስበሪ ሃል አማካይነት 3 ጎሎችን አክሎ 4-1 በሆነ ውጤት ጨዋታው ተጠናቋል። ይህ ጨዋታ እንግዲህ በዓለም ክለቦች ዋንጫ ዘንድሮ እየተካሄደ ባለው የዓለም ክለቦች ዋንጫ በአየር ንብረት ለውጥ ምክንያት የተራዘመ 7ኛው ጨዋታ ሆኗል ማለት ነውና አሁን ብዙዎች ብዙ ጥያቄዎችን ማንሳት ጀምረዋል። አሜሪካ ላይ የዓለም ዋንጫ ሲካሄድስ እንዴት ነው የሚኮነው የሚለው ነገር የእግር ኳስ ድባብ የእግር ኳስን መንፈስ የሚያጠፋ አይደለም የሚል ጥያቄዎችን ማንሳት ጀምረዋል። ስጋት የውድድሩ ብዙ ጥላ ያጠላበት ውድድር ነበር። መጀመሪያው ነው ሲካሄድ ከአየር ንብረት ለውጥ በፊትም ውድድሩ በመካሄዱ በትርጉሙ በራሱ የውድድሩ ትርጉም ላይ በራሱ ብዙ ጥያቄዎች ነበሩ። ትናንትና የርገን ክሎፕ ቀልድ ነው እግር ኳስን ከሚያስተዳድሩ ሰዎች የመጣ መጥፎ ሐሳብ ለኔ ይሄ የዓለም ክለቦች ዋንጫ ነው። በሚቀጥለው የውድድር ዓመት ብዙ ተጫዋቾች ላይ ያልተለመደ አይነት ጉዳት ትመለከታላችሁ። በሚቀጥለው የውድድር ዓመት ባትመለከቱ እንኳን ዓለም ዋንጫ ክረምት ላይ ይመጣል። ከሱ ቀጥሎ ባለው ሲዝን ግን በጣም በርካታ ለየት ያሉ ጉዳቶችን የምንመለከት ይመስለኛል። ምክንያቱም ጫና ነው። ከገንዘብ አንፃር ሊጠቅም ይችላል፣ ግን ደግሞ ተጫዋቾች ላይ የሚያሳድረው ጫና ከግምት ውስጥ አልተከተተምና በጣም መጥፎ ሐሳብ ነው ሲሉ ነበር ትናንትና የርገን ክሎፕ የተደመጡት። ትናንትና ከጨዋታው መጠናቀቅ በኋላ የቼልሲው አሰልጣኝ ጣሊያናዊው ኢንዞ ማሬስካ ፍጹም ተቀባይነት የሌለው ነው። እንዴት ነው አንድ ውድድር ላይ 7 ጨዋታ የሚቋረጠውና የሚራዘመው? ይህ እኮ የሆነ ነገር በትክክል እየሰራ እንዳልሆነ በስነ ስርዓት እንዳልተሰራ የሚያሳይ ነው። ፍጹም ተቀባይነት የለውም። 2 ሰዓት እንዴት ነው አንድ ጨዋታ የሚራዘመው? ፍጹም እንደዚህ አይነት ነገር በእግር ኳስ ይሄ በጣም ወረስት ውድድር ነው አይነት ነገር ብለው የሰላት ትችታቸውን ነው ውድድሩ ላይ ጭምር ያቀረቡት አሰልጣኝ ኤንዞ ማሬስካና የዓለም ክለቦች ዋንጫ እንዲህ ያለ ግን አሁንም እየተካሄደ ይገኛል ወይ ደግሞ መካሄዱን ቀጥሏል። ዛሬም 2 የሩብ ፍጻሜ ጨዋታዎች ይደረጋሉ። በተለይ በጣም በጉጉት የሚጠበቀው የሊዮኔል ሜሲው ኢንተር ማያሚ ከፓሪስ ሴን ዠርሜን ጋር የሚያደርጉት ጨዋታ ነው። ሜሲ በፓሪስ ሴን ዠርሜን ቤት የ2 ዓመት ቆይታ ነበረው። በህይወቱ መጥፎ ጊዜ እንደሚለው ሲኦል እንደሚለው የተለያዩ መረጃዎች ይጠቁማሉ። ሜሲ ያንን ቆይታውን እንደማይወደው በጣም መጥፎ የሲኦል ቆይታ ነው ብሎ እንደሚገልጸው በፓሪስ ደስተኛ እንዳልነበረ ይገለጻል። ክለቡም እሱን ትሪት ያደረገበት መንገድ ለሜሲ የሚገባ ትሪትመንት እንዳልነበረ ይነገራልና ዛሬ 2 ክለቦች እርስ በርስ ተገናኝተዋል። እርግጥ ነው በጣም የጥራት ደረጃ ልዩነት የስታንዳርድ ልዩነት አለ። ፓሪስ ሴን ዠርሜን የአውሮፓ ሻምፒዮና የወቅቱ የዓለማችን ምናልባት ምርጡ ክለብ ነው ሊባል የሚችል ቡድን ነው። ኢንተር ማያሚ ደግሞ ስቲል በዚህ ሰዓት የአሜሪካ ምርጡ ቡድን እንኳን አይደለም። ከዛ አንፃር የስታንዳርድ ልዩነት አለ። የሰሜን አሜሪካ እግር ኳስ ደግሞ እጅግ በጣም ወደኋላ እንደቀረ በሚገባ እየተመለከትን ነው የምንገኘው በዚህ ውድድር። ሆኖም ግን ዛሬ ጨዋታው ሌላ ትርጉም ስላለው ከሜሲ ጋር በተያያዘ ሌላ ትርጉም ስላለው በጉጉት ይጠበቃል። ምሽት ከ1 ሰዓት ጀምሮ የጨዋታ ይካሄዳል። ሌላኛው የዕለቱ የጨዋታ መርሃ ግብር ባየር ሙኒክና ፍላሚንጎን የሚያገናኘው የጨዋታ መርሃ ግብር ነው። እንግዲህ ሙኒክ በዚህ ውድድር በጣም ጥሩ እንቅስቃሴ እያሳዩ ከሚገኙ ቡድኖች አንዱ እንደሆነ ይታወቃል። ፍላሚንጎም እንዲሁ ከብራዚል መጥተው ጥንካሬያቸውን ካሳዩ ቡድኖች አንዱ ነው። ሙኒክ ከፍላሚንጎ በጣም ተጠባቂ ጨዋታ ነው። ምሽት 5 ሰዓት ላይ የሚካሄድ ጨዋታ ነው ማለት ነው ይህ ጨዋታ። ከዛ በተጨማሪ ነገም እንዲሁ የሚጠበቁ ለሊት ጭምር የሚጠበቁ ጨዋታዎች ይኖራሉ ማለት ነው። ዛሬ ግን አመሻሽ ላይ 2 ጨዋታዎችን የምንመለከት ይሆናል። ፓሪስ ሴን ዠርሜን ከኢንተር ማያሚ፣ ፍላሚንጎ ከባየር ሙኒክ የዕለቱ የዓለም ክለቦች ዋንጫ ተጠባቂ ጨዋታዎች ይሆናሉ ማለት ነው። ትናንትና ስለተካሄደ ሌላ ውድድር ደግሞ እናቅና እስቲ እንመልከት። የአውሮፓ ከ21 ዓመት በታች ዋንጫ የአውሮፓ ከ21 ዓመት በታች ሻምፒዮንሺፕ ትናንትና ፍጻሜውን አግኝቶ ነበር። ለፍጻሜ የደረሱት እንግሊዝና ጀርመን ነበሩ። እንግሊዝ እንግዲህ ጨዋታውን 3-2 በሆነ ውጤት ነው ያሸነፈችው። ጎል በማስቆጠር ቀዳሚ የነበሩትም እንግሊዞች ነበሩ። ገና በ5ኛው ደቂቃ በሊቨርፑሉ አማካኝ ሃርቬ ኤሊዮ አማካኝነት ጎል አስቆጥረው ጨዋታውን 1-0 መምራት ጀመሩ። ከዛ በ24ኛው ደቂቃ ደግሞ ሂችሰን የቀድሞው የቼልሲ ተጫዋች የነበረው ሂችሰን ጎል አስቆጥሮ እንግሊዝ ጨዋታውን 2-0 መምራት ጀመረች። የመጀመሪያው አጋማሽ ሊጠናቀቅ ሲል ዌፐር 1 ጎል አስቆጥሮ ጀርመንን 2-1 አጥብቦ የመጀመሪያው አጋማሽ ተጠናቀቀ። ከእረፍት መልስ
መልስ ነቢል ሌላ ጎል አክሎ ጀርመን ጨዋታውን አቻ አድርጋ ነበር። ጨዋታው በአቻ ውጤት ተጠናቀቀ ተብሎ ሲጠበቅ ድሮው ጎል አስቆጥሮ እንግሊዝን ለድል አብቅቷል ማለት ነው። በዚህ ውድድር እንግዲህ በቀጣይ የዓለማችን እግር ኳስ ላይ በጣም በጉል ልንመለከታቸው የሚገቡ ትልልቅ ተጫዋቾች በታዳጊ ተጫዋቾች ያየን እንደነበር ይታወቃል። ለምሳሌ በስፔን ብሔራዊ ቡድን በኩል አሁን አርሰናል ሊያስፈርመው ተቃርቧል እየተባለ የሚገኘው የቫሌንሺያው ተከላካይ ሞስኩዌራ እዚህ ውድድር ላይ ተሳትፎን ሲያደርግ የነበረ ተጫዋች ነው። ሃርቬ ኤሊዮ የሊቨርፑሉ አማካይ የውድድሩ ኮከብ ተጫዋች ሆኖ ተመርጧል። በጀርመን ብሔራዊ ቡድን በኩል እንግዲህ እንደነ ኒክ ዎልት ሜዳ ያሉ በባየር ሙኒክ ራዳር ውስጥ የገቡና ለዝውውሩ ከጫፍ የደረሱ አይነት ኮከቦች ብናል። ጀርመን አሁን ለቀጣዮቹ ዓመታት ያፈራችው ሌላኛው አጥቂ ከነ ሚሮስላቭ ክሎስ ከነ ማሪዮ ጎሜዝ ምናምን በኋላ ጀርመን ሁነኛ 9 ቁጥር አጥቂዋ ሆኖ ብቅ ያለው ተጫዋች ሊሆን ይችላል የተባለ የሚገኘው ኒክ ዎልት ሜድም በዚህ ውድድር ላይ ስንመለከተው ነበር። ጀርመንንም እስከ ፍጻሜ ያደረሰ ተጫዋች ነበር። በእንግሊዝ ብሔራዊ ቡድን በኩል በፕሪሚየር ሊጉ የምናውቃቸው አሁን ወደ ሌቨርኩሰን ያቀናው ዣሬል ኳንሳን ጨምሮ እንደ ጃክ ሂንሽልውድ ከብራይተን የዚህ ውድድር አካል ነበሩ። ኤሊዮት አንደርሰንና አሌክስ ስኮት የኖቲንጋም ፎረስቱና የቦርንማውዞቹ ተጫዋቾች በዚህ ውድድር ላይ እንግሊዝ ብሔራዊ ቡድን ለሻምፒዮንነት ያበቃው ስብስብ አባል ነበሩና እንግሊዝ የዓለም ከ21 ዓመት በታች ሻምፒዮናዎች ከዚህ ቀደም የነ ፓልመርን ትውልድ እናስታውሳለን። ለእንግሊዝ ስኬት መሰረት የነበረ ትውልድ እንደዚህ በታዳጊዎች በ21 ዓመት በታች ውድድር አሁን ላይ ብሔራዊ ቡድኑን በዋነኝነት እየጠቀሙ ያሉ ተጫዋቾች የሚገኙበት ስብስብ እንደነበር እናስታውሳለን። አሁን ደግሞ የነ ኢንሽልውድ የነ ኤሊዮ አንደርሰን ትውልድ ለእንግሊዝ ብሔራዊ ቡድን ደርሻለሁ እያለ ነው። እንግሊዝ ሻምፒዮን የሆነችበትም ዕለት ሆኗል ማለት ነው የትናንትናው ዕለት። በመጨረሻ እስቲ ወደ ዝውውር ጉዳዮች እናምራ። በትናንትናው ዕለት ከተሰሙ ያለቁ የዝውውር ጉዳዮች መካከል አንዱ የፖል ፖግባ ጉዳይ ነው። ፖል ፖግባ በመጨረሻም ክለብ አግኝቷል። ሞናኮ ፖል ፖግባን ማስፈረሙ ትናንትና ይፋ ሆኗል። በፊርማ ስነ ስርዓቱ ላይም ፖል ፖግባ ሲያለቅስ ሲያነባ ይታይ ነበርና እጅግ በጣም ይሄ ልብ የሚነካ አይነት ብሎ የሚነሳ ነበረ። ምክንያቱም ተጫዋቹ ማንቸስተር ዩናይትድን የለቀቀበት መንገድ በጣም የሚረሳ አይደለም። ከክለቡ ጋር ሰጣ ገባ ውስጥ ገብቶ ራሱን ዳግም ፕሩቭ ለማድረግ በሚል ቀድሞ ፕሩቭ ወዳረገበት ዩቬ ነበር ያቀናው። በዩቬ ግን ነገሮች እንዳሰባሉለትም ጉዳት ነበር ቀድሞ ያገኘው። ከጉዳቱ ጎን ለጎን ደግሞ ወንድሞቹና አብሮ አደጎቹ ብር እንዲሰጣቸው አለበዚያ ስሙን እንደሚያጠፉት እና እንደሚጎዱት ሲዝቱበት የነበረበት ሁኔታ በኋላ የተለያዩ መረጃዎችን በሚዲያ በመልቀቅ የፖል ፖግባን ስም ያጠለሹበት መንገድ የሚረሳ አይደለም። በዚህ ሂደት ላይ ሳለ ነው በጉዳትና በእንደዚህ አይነት ደግሞ ሂደት ላይ ሳለ ደግሞ በምርመራ ያበረታች ተጠቃሚ ሆኖ መገኘቱን ተከትሎ ለ4 ዓመታት ከእግር ኳስ ታግዶ ነበር። ያ ቅጣቱ ደግሞ በይግባኝ ተቀንሶለት ይግባኙን ጨርሶ ወይ ደግሞ ያቅጣቱን ጨርሶ ወደ ሜዳ ለመመለስ የተለያዩ ጥረቶችን ሲያደርግ ቢቆይም ፖግባን የሚያስፈርም ክለብ ግን የሌለ ይመስል ነበር። በመጨረሻ ግን ሞናኮ ፖል ላቢሌ ፖግባን የግሉ አድርጓል። በሚቀጥለው የውድድር ዓመት ያንን ፖግባ መልሰን እንመለከተዋለን ወይ ለዓለም ዋንጫ ሲደርስ ይሆን ብቃቱን አግኝቶ ለዓለም ዋንጫ ሲደርስ ሲሆን የሚለውን የምንመለከተው ነው የሚሆነው። በጉጉትም የምንጠብቀው ነው የሚሆነው። ብዙዎቻችን የምንስማማበት ፖል ፖግባ እጅግ በጣም ጥራት ያለው ተጫዋች በርካታ ኳሊቲዎች ያሉት አንድ አማካይ ሊኖረው የሚገባ ኳሊቲዎች የሚባሉት ነገሮች ያሟላ አማካይ ስፍራ ተጫዋች እንደሆነ እናውቃለን። አሁንም ግን ከትክክለኛው እግር ኳስ ወይ ደግሞ ከኮምፒቲቲቭ ከውድድር እግር ኳስ ርቆ ቆይቷልና ሲመለስ የቀድሞውን ፖል ፖግባ ያስመለክተናል። ከዛ ጉዳት በኋላ ከዛ ከባድ ጊዜያት በኋላ መልሶ ራሱን ማግኘት ይችላል የምንመለከተውና የሚያጓጓ ጉዳይ ነው። ትናንትና ግን ሞናኮ ይህንን ተጫዋች ማስፈረሙን ይፋ አድርጓል። ሌላኛው ትናንትና ዝውውሩ እንደተጠናቀቀ የተነገረለት ተጫዋች ጊተንስ ነው። ባዮኔ ጊተንስ የቦሩሲያ ዶርትሙንዱ ተጫዋች ወደ ቼልሲ የሚያደርገውን ዝውውር አጠናቋል። በ60 ሚሊዮን ፓውንድ ፕላስ አዶንስ ወይ ደግሞ ተጨማሪ ክፍያዎች ሊኖሩ ይችላሉ። ዝውውሩ ግን እንደተጠናቀቀ ሰሞኑን በጥቂት ቀናት ውስጥ ሜዲካል እንደሚያደርግና እስከ 2032 ድረስ ለ7 ዓመት ፊርማውን እንደሚያኖር ነው በስፋት መረጃዎች እየጠቆሙ የሚገኙት። ከማንቸስተር ዩናይትድ ጋር በተያያዘ ማንቸስተር ዩናይትድና ብሪያን ምቤሞን በተመለከተ ከትናንት በስቲያ ብሬንትፎርድ ለምቦሞ የቀረበለትን ሁለተኛ ዙር ጥያቄ ማንቸስተር ዩናይትድ የተሻሻለ ብሎ 55 ሚሊዮን ፓውንድ ፕላስ 7 የታየ የሚከፈል 7 ጥያቄውንም ሁለተኛውን ጥያቄም ውድቅ አድርጎታል የሚል መረጃ ከትናንት በስቲያ ተናፍሶ ነበር። ታዲያ ትናንትና ፋብሪዚዮ ሮማኖ ውሸት ነው
ውድቅ አልተደረገም። እስካሁን ንግግሮች ላይ ናቸው። መልካም የሚባል ንግግር ላይ ናቸው ያሉት። ውድቅ ተደረገ የተባለው ውሸት ነው። የማንቸስተር ዩናይትድ ሁለተኛ ጥያቄ እስካሁን ድረስ ውድቅ አልተደረገም ብለዋል። የብራያን እምቡሞ ዝውውር ላይ ድጋሚ ነፍስ የዘራበት ወይ ደግሞ ድጋሚ ከዜሮ እንዳይጀመር ያደረገ ነው ይህ የፋብሪዚዮ ሮማኖ መግለጫ ወይም ሐሳብ። ስለዚህ ብራያን እምቡሞ ሊጠናቀቅ የሚችል ዝውውር ነው። አሁንም የመጠናቀቅ እድሉ ሰፊ የሚባል ዝውውር ነው። ተጫዋቹ ለሁለቱም ክለቦች ለማንቸስተር ዩናይትድም ለብሬንትፎርድም ማግናት የሚፈልገው ወደ ማንቸስተር ዩናይትድ ብቻ መሆኑን ነግሯቸዋል። ከዩናይትድ ጋርም በግል ከደሞዝና ከጥቅማ ጥቅም ጋር ያሉ ጉዳዮችን ተስማምቷል። ስለዚህ የሚቀረው ብሬንትፎርድ ያንን ጥያቄ መቀበሉ ብቻ ነው። ያ ደግሞ ጊዜው ሩቅ አይደለም ሲል ነው ፋብሪዚዮ ሮማኖ የተናገረው። ስለዚህ የዚህ ተጫዋች ጉዳይ አሁንም እንዳላበቃና ወደ ማንቸስተር ዩናይትድ የሚያቀናበት እድል ሰፊ እንደሆነ ነው ያሉት መረጃዎች አሁን ላይ እየጠቆሙ የሚገኙት። ወደ ተመልካቾቻችን የዛሬው ብስራት ሃይላይታችን ይህንን ይመስል ነበር። ከሀገራዊ ጉዳይ አንስተን የዓለም ክለቦች ዋንጫን፣ የአውሮፓ ከ21 ዓመት በታች ዋንጫና አጠራጣሪ ያሉ የዝውውር ጉዳዮችን ተመልክተናል በዛሬ ፕሮግራማችን። ሳምንት ደግሞ ስንገናኝ በሌሎች ርዕሰ ጉዳዮች በሌሎች ሀሳቦች ከእናንተ ጋር ቆይታ እናደርጋለን። ፕሮግራሙን እየመራው እኔ ዘውዱ በሬሳ፣ በካሜራው ዳግም አብረን ነበረን። ሳምንት እንገናኝ። ቸርን ሰንብት።